ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒቱን ጀምረን ነበር ራሽናል ኤክስፕሬሽንስ ኤንድ ራሽናል ፋንክሽንስ። ዛሬ ራሽናል ኢኩዌሽንስ እና ራሽናል ኢኒኳሊቲን እናያለን። ከዛ በፊት ግን የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ የዛሬው ክፍለ ጊዜ አክቲቪቲ 2.6 ሶልቭ ኢች ኦፍ ዘ ፎሎዊንግ ኢኩዌሽንስ። እንግዲህ ይሄን ጥያቄ በብዙ መልኩ ልንሰራው እንችላለን። ከዛ ውስጥ አንዱ ምንድነው ክሪስ ክሮስ ማብዛት ነው። ክሪስ ክሮስ ማብዛት ክሪስ ክሮስ እናብዛው እስኪ ይሄንን በዚህ መልኩ ማለት ነው። 2 ሲባዛ በኤክስ 2 ኢንቱ ኤክስ ፕላስ 1 ይሆናል እኩል ይሆናል 5 ሲባዛ በ3 2 ሲባዛ በኤክስ 2ኤክስ ይሆናል ሲደመር 2 ሲባዛ በ1 2 እኩል ይሆናል 5 ሲባዛ በ3 15። ከዚህም 2 እንቀንስ ከዚህም 2 እንቀንስ እዚህ ጋር ምን ይቀራል? 2x ይሄ በዚህ ይቃለላል እኩል ይሆናል 15 ሲቀነስ 2 13 ነው የሚሆነው። xን ለብቻው ለማስቀረት ይሄንንም ይሄንንም ለሁለት እናካፍል። ይሄ በዚህ ሲቃለል እዚህ ጋር x ብቻ ይቀራል። x እኩል ይሆናል 13 ሁለተኛ ይሆናል ማለት ነው። 13 ሁለተኛ። እሺ ቢም ላይ ስንመጣ ተመሳሳይ ፕሮሲጀር መከተል እንችላለን። ግን ቀለል ያለው ነገር ምንድነው? እዚህም 3 አለ እዚህም 3 አለ። ይሄ እንደዚህ ማቃለል እንችላለን። ከዚህ በኋላ 2x እኩል ይሆናል 1 xን ለብቻው ለማስቀረት ይሄንንም ለሁለት እናካፍል። ይሄ በዚህ ይጠፋል። x ስንት ይሆናል? 1 ሁለተኛ ይሆናል። እሺ ሁለተኛ ጥያቄ ላይ ደግሞ ስንመጣ ኳድራቲክ ነው። ይሄ ኳድራቲክ ኢኩዌሽን ነው። ስለዚህ ምን ማድረግ እንችላለን? ኳድራቲክ ፎርሙላ መጠቀም እንችላለን። ወይም ደግሞ በአይናችን አይተን ሲደመሩ -4 የሚሰጡን ሲባዙ 3 የሚሰጡን ማን ናቸው? -3 እና -1 ናቸው ብለን ማለት እንችላለን። ከዚህ በኋላ x-1 ሲባዛ በx - 3 እኩል ይሆናል 0 ማለት እንችላለን። የሁለት ቁጥሮች ብዜት 0 የሚሆነው ከሁለት አንዱ 0 ከሆነ ወይም ሁለቱም 0 ከሆኑ ነው። ስለዚህ አንደኛው ፖሲቢሊቲ ምንድነው? x-1 0 ሲሆን ኦር x-3 0 ሲሆን ማለት ነው። ስለዚህ ከዚህ ላይ x = 1 እዚህ ጋር ደግሞ x = 3 እናገኛለን። ስለዚህ የዚህ ሶሉሽን ሴት የዚህ ኳድራቲክ ኢኩዌሽን ሶሉሽን ሴት 1,3 ይሆናል ማለት ነው። 1,3 እዚህ ጋር ደግሞ ፎርሙላውን ተጠቅመን እንስራ። x = -b + ስኩዌር ሩት ኦፍ b² - 4ac ዘ ሆል ኦቨር 2a እንበል። ከዚህ ላይ የx ስኩዌር ኮኤፊሺየንት a እንደሆነ እናውቃለን። የx ኮኤፊሺየንት b እንደሆነ እናውቃለን። ኮንስታንት ተርሙ ከx ውጪ የሚጻፈው ደግሞ c እንደሆነ እናውቃለን። ስለዚህ x እኩል ይሆናል -b ማይነስ እንበል b ደግሞ ስንት ነው? -4 ነው። -4 -4 ፕላስ ኦር ማይነስ ስኩዌር ሩት ኦፍ b²። -4 ስኩዌር ሲደረግ 16 ነው የሚሆነው። ማይነስ 4 ሲባዛ በa a1 ነው። c ደግሞ 3 ነው ሲካፈል ለ2a a1 ስለሆነ እንተው። እሺ x እኩል ይሆናል ኔጌቲቭ በኔጌቲቭ ፖዚቲቭ ነው የሚሆነው 4 ፕላስ ኦር ማይነስ ስኩዌር ሩት ኦፍ ይሄ 16 ነው። 4 ሲባዛ በ3 12 ከ16 ላይ 12 ስንቀንስ ስንት ይቀራል? 4። ስለዚህ እዚች ጋር 4 ትኖራለች። ዘ ሆል ኦቨር 2 ይሆናል ማለት ነው። ከዚህ ላይ ምን እናገኛለን? 4 ፕላስ ኦር ማይነስ 4 ከስኩዌር ሩት ውስጥ 2 ሆኖ ይወጣል ኦቨር 2። ስለዚህ ከዚህ ላይ x እኩል ይሆናል አንዴ ደምሮ አንዴ ቀንሱ ማለት ነው። ይሄ 4 ሲደመር 2 ሲካፈል ለ2 ይሄ አንደኛው ፖሲቢሊቲ ነው። ሌላኛው ፖሲቢሊቲ ደግሞ 4 ሲቀነስ 2 ኦቨር 2 ነው ማለት ነው። ከዚህኛው ላይ 3 እናገኛለን። ከዚህኛው ላይ x = 3 እናገኛለን። ከዚህኛው ላይ ደግሞ x = 1 እናገኛለን። b እዚህ ጋር x ኮመን አለ ሁለቱም ጋር ተመልከቱ። xን ኮመን ስወስድ x - 3 ይሆናል እኩል ይሆናል 0። ይሄውን የሁለት ቁጥሮች ብዜት ነው ማለት ነው። ወይ ይሄኛው 0 መሆን አለበት ኦር ደግሞ x - 3 0 መሆን አለበት። ይሄ ትሩ እንዲሆን ማለት ነው። ስለዚህ ከዚህ ላይ ምን እናገኛለን? እዚህ ጋር x = 0 እናገኛለን። እዚህ ጋር ደግሞ x = 3። ስለዚህ ሶሉሽን ሴታችን ምን ይሆናል? 0,3 ይሆናል ማለት ነው። 0,3 እዚህ ጋር ደግሞ እናንተ ኳድራቲክ ፎርሙላውን ተጠቅማችሁ ስሩት።
in your responses of activity 2.6 you need to revise how to solve linear equation የመጀመሪያው ላይ linear equationን እንዴት ሶልቭ እንደምናደርግ ያየነው ማለት ነው። ሌላ quadratic equationንም እንዴት ሶልቭ እንደምናደርግ ሪቫይዝ ማድረግ አለባችሁ ማለት ነው። ሁለተኛ question 2 ላይ ያየነው የሱ አይነት ስለሆነ ማለት ነው። in this section you will learn how to solve equations involving rational expressions አሁን ደግሞ rational expressionን የያዘ equation እንዴት ሶልቭ እንደምናደርግ እናያለን። definition 2.1 any equation that involves only rational expressions is called rational expressions. That is, a rational equation is an equation that can be reduced to the form p of x over q of x is equal to 0, where p of x and q of x are polynomial expressions with exception of q of x ምን መሆን የለበትም 0 መሆን የለበትም ማለት ነው። so አሁን ለምሳሌ x plus 1 over x plus 6 is equal to 0 ብንል ይሄ ምንድነው ፖሊኖሚያል ራሽናል ኢኩዌሽን ነው ማለት ነው። ራሽናል ኢኩዌሽን ነው። እንደዚህስ ቢሆን 3 the power of x plus 1 over x plus 6 ቢሆን ይሄ ግን ራሽናል ኢኩዌሽን አይደለም። ምክንያቱም ይሄ እዚህ ጋር ኤክስፖኔንሻል ስለተሳተፈበት ማለት ነው። Example 1 write each of the following equations as p of x over q of x is equal to 0 where p of x and q of x are polynomial expressions and q of x must be different from 0 እንግዲህ እንደዚህ እናድርግ። አሁን በዚህ ፎርም ለመጻፍ ምን እናደርጋለን? ይሄንን ወደዚህ ሳይድ እናምጣው እንዳለ። ስለዚህ ይሄ ምን ይሆናል ማለት ነው 1 over x plus 1 አለ ሲቀነስ 2x over x minus 1 እኩል ይሆናል 0 እንበል። ሶ ይሄኛውን ሳይድ 0 አርጉ ስለሚል 0 አርገናል። ከዚህ በኋላ ምን እንደሚቀረን ይሄኛውን ሲምፕሊፋይ ማድረግ ነው ማለት ነው። እሺ ኤልሲኤም እንውሰድ። ኤልሲኤም ስንወስድ x plus 1 times x minus 1 ይሆናል ከስር ይሄ ይሆናል። ሶ x plus 1 times x minus 1 ሲካፈል x plus 1 ስንት ጊዜ ይደርሳል? x minus 1 ጊዜ ይደርሳል። x minus 1ን በአንድ ስናበዛ x minus 1 ይሆናል። minus 2x አለ ከላይ እዚህ ጋርስ ይሄንን ለዚህ ስናካፍል x plus 1 ጊዜ ይደርሳል። x plus 1 ጊዜ ይደርሳል ማለት ነው። ልክ ቁጥር አሁን ለምሳሌ 1 ሁለተኛ ሲቀነስ 1 አራተኛ ቢሆን መጀመሪያ ምን እናደርጋለን? ኤልሲኤም 4 ሲባዛ በ2 እንበል። ከዛስ ይሄ ሲካፈል ለዚህ 4 ጊዜ ሲቀነስ ይሄ ሲካፈል ለዚህ 2 ጊዜ ብለን እንደምንሄደው ማለት ነው። ሶ አሁን ምንድነው ያደረግነው? ኤልሲኤም ወሰድን የሁለቱን የጋራ ብዜት ማለት ነው። ይሄንን ወሰድን። ከዛስ ይሄንን ለዚህ ስናካፍል ስንት ጊዜ ይደርሳል? x minus 1 ጊዜ ይደርሳል። x minus 1ን በአንድ ስናበዛ ራሱ x minus 1 ይሆናል። ከዛስ አሁን ደግሞ ይሄንን ከስር ያለውን ለዚህ ስናካፍል x plus 1 ጊዜ ይደርሳል። ስለዚህ ይሄ 2x ሲባዛ በx plus 1 ይሆናል ማለት ነው። ከዚህ በኋላ ማቃለል ነው የሚሆነው። x minus 1 ኔጌቲቭ 2x ሲባዛ በx ኔጌቲቭ 2x ስኩዌር ይሆናል። ኔጌቲቭ 2x ሲባዛ በ1 ኔጌቲቭ 2x ይሆናል ማለት ነው። እናቃለው የታችኛውን እንመጣበታለን። ሶ ከዚህ ላይ ኔጌቲቭ 2x ስኩዌር x ሲቀነስ 2x ኔጌቲቭ x ነው የሚሆነው። ከዛ እዚህ ጋር ምን አለችን? ኔጌቲቭ 1 አለችን። ይሄ ይሆናል ማለት ነው። ኦቨር ይሄን ደግሞ እዩት። a ስኩዌር ማይነስ b ስኩዌር a plus b times a minus b እንደሆነ ከዚህ በፊት ተነጋግረናል። ስለዚህ በተመሳሳይ ይሄ ምን ይሆናል ማለት ነው? ይሄንን እንደ a ይሄንን እንደ b ብናስበው x ስኩዌር ማይነስ 1 ይሆናል ማለት ነው። x ስኩዌር ማይነስ 1 ይሆናል። ስለዚህ አያችሁ is equals to ምን is equals to 0 ይሄ ይሆናል ማለት ነው። b 3x ማይነስ ይሄንን እዚህ ሳይድ ላይ ያለውን እንዳለ ወደዚህ ሳይድ እናምጣው። ማይነስ 2x minus 5 over ምን x ስኩዌር minus 2 is equals to 0 ኤልሲኤም እንውሰድ። እንግዲህ እዚህ ጋር አንድ እናድርግ። ኤልሲኤማችን x ስኩዌር minus 2 ይሆናል። የሁለቱ የጋራ ብዜት ማለት ነው። እሺ ከዚህ በኋላ ምን እናድርግ? x ስኩዌር minus 2 ለአንድ ስናካፍል ራሱ ይሆናል 3x into x ስኩዌር minus 2 ይሆናል። ማይነስ ብራኬት ተጠቀሙ እዚህ ጋር
ምክንያቱም እቺ ማይነስ ውስጥ ድረስ ዲስትሪቢዩት ስለምትሆን ማለት ነው። ኤክስ ስኩዌር ማይነስ 2 ለኤክስ ስኩዌር ማይነስ 2 ሲካፈል አንድ ጊዜ ነው። አንድ ሲባዛ በ2x ማይነስ 5 ራሱ ይሆናል ማለት ነው። እዚህ ኳልስቱ 0። አሁን እዚህ ሳይድ ላይ እንምጣ። እዚህ ጋር ስንመጣ 3x ሲባዛ በኤክስ ስኩዌር 3x ኪዩብ ይሆናል። ሲቀነስ 3x ሲባዛ በ2 6x ነው የሚሆነው። ማይነስ እቺ ኔጌቲቭ 2xን ስታበዛ ማይነስ 2x ይሆናል። እቺ ኔጌቲቭ እዚህ ጋር ይሄ ፕላስ ነው። ይሄ ኔጌቲቭ ይሄን ፖዚቲቭ 5 ሲያበዛው ማይነስ 5 ይሆናል ማለት ነው። ኦቨር ከስር ምን አለን? ኤክስ ስኩዌር ማይነስ 2 ኢዝ ኢኳልስ ቱ 0 እሺ ይሄ ብቸኛ ተርም ነው። 3x ኪዩብ ይሆናል። ማይነስ 6x ማይነስ 2x ማይነስ 8x ነው የሚሆነው። ማይነስ 5 ዘ ሆል ኦቨር ምን ኤክስ ስኩዌር ማይነስ 2 እኩል ይሆናል 0። አያችሁ ምን አደረግ ነው ማለት ነው? ፖሊኖሚያል ኦቨር ፖሊኖሚያል ነው ኢዝ ኢኳልስ ቱ 0 አደረግን ማለት ነው። Steps in solving rational equations. Given a rational equation, solving the rational equation is finding all the possible numbers in the domain of the given rational expression that satisfy the given rational equation. እንግዲህ አሁን x square minus 1 over x minus 2 ይሄን ሶልቭ አድርጉ ብንባል እዚህ x ቦታ ላይ ሲተካ 0 ሊያመጣልን የሚችልን ፖሲብል ነምበርስ መፈለግ ማለት ነው። ፖሲብል ነምበርን መፈለግ ነው። አንድ በላይም ሊሆኑ ይችላሉ። ነገር ግን እነዛ ቁጥሮች ምን መሆን አለባቸው? ኢን ዘ ዶሜን መሆን አለባቸው ማለት ነው። ያ ማለት ለምሳሌ እዚህ ጋር x = 2 ሶሉሽን ሆኖ ቢመጣልን አንቀበለውም። ለምን? ዶሜኑ ምንድነው? እዚህ ኦል ሪል ነምበርስ ኤክሰፕት ምን ኤክሰፕት 2 ስለሆነ፣ ምክንያቱም 2 እዚህ ጋር ከገባ አንዲፋይንድ ስለሚያመጣልን ማለት ነው። ሶ ይሄንን ትሩ ሊያመጣልን የሚችል የኤክስ ቫልዩ፣ ነገር ግን እነዛ የኤክስ ቫልዩዎች ምንድናቸው? ከዶሜኑ ውስጥ የሆኑ መሆን አለባቸው። ያንን መፈለግ ማለት ነው። The following are steps that you can follow to solve rational equations. አንደኛ reduce the given rational equation to the form p of x over q of x is equals to 0 without simplifying the given expression. ይሄ እዚህ ጋር መቀመጥ ያስፈለገበት ምክንያት ይሄ ነው። ተመልከቱ። ለምሳሌ አሁን x the power of 5 is equals to x ቢሆን መጀመሪያ ማድረግ ያለብን ምንድነው? ይሄንን ወደዚህ ሳይድ ማምጣት ነው። x the power of 5 minus x is equals to 0 ነው ማለት ያለብን። without simplifying ነው። ሲምፕሊፋይ የምናደርግ ከሆነ ለምሳሌ አንድ ሰው እዚህ ጋር ሲምፕሊፋይ ላድርግ ብሎ ይሄንንም ለኤክስ ቢያካፍል ይሄ ኤክስ በዚህ ይጣፋል። እዚህ ጋር ደግሞ እዚህ ሳይድ ላይ x the power of 4 ይሆናል is equals to 1። ከዚህ ላይ ልናገኝ የምንችለው ሶሉሽን ምንድነው? x is equals to plus or minus 1 ነው። ነገር ግን ኦሪጂናል ኢኩዌሽኑን ስናየው x the power of 4 is equals to x ቦታ ላይ 0ን ቢተካ 0 ሶሉሽን ይሆን ነበር። ሲምፕሊፋይ በማድረጋችን ግን x is equals to 0 ከሶሉሽን ውጪ ያደረግነው ማለት ነው። ሶ መጀመሪያ ሲምፕሊፋይ አናደርግም፣ ወደ አንድ ሳይድ እናመጣለን ማለት ነው። ከዛ በኋላ ምን እናደርጋለን? ለp of xም ሶልቭ እናደርጋለን፣ ለq of xም ሶልቭ እናደርጋለን ማለት ነው። ለሁለቱም is equals to 0 ከዛ ሶሉሽናችን የሚሆነው የቱ ነው? p of xን 0 ሊያደርጉልን የሚችሉ ቁጥሮች ለምሳሌ x is equals to 1 2 እና 3 እንደ ሶሉሽን አገኘን እንበል ለp of x። q of xን ደግሞ 1 እና 7 0 ያደርጉታል እንበል። q of x ከታች ስለሆነ ያለው ኢኩዌሽኑን ራሽናል ኢኩዌሽኑን ምን ያደርግብናል? አንዲፋይንድ ስለሚያመጣብን እዚች ጋር አንድ ስላለች እችኛዋን አንድ እንደ ሶሉሽን አንቀበልም ማለት ነው። መልሳችን ማ ይሆናል? 2 እና 3 ይሆናል ማለት ነው። ባጭሩ p of x is equals to 0 ሶልቭ አድርጉ፣ q of x is equals to 0 በሉና ሶልቭ አድርጉ። ከዛ በኋላ ምን እናደርጋለን? የp of xን 0 ያደረጉትን ሶሉሽኖች እንዳለ እንወስዳለን። ነገር ግን q of xን 0 ያደረገ ቁጥር p of xን 0 ያደረገው ውስጥ ካለ ያንን ግን እናስወግዳለን ማለት ነው። therefore the solution set is the set of all real numbers in step 3 የዚህ ማለት ነው without the set of numbers obtained in step 2 አሁን ያወራ ነው ማለት ነው። example to solve each of the following rational equations ይለናል። እሺ ሶልቭ እናርግ። እዚህ ሳይድ ላይ ምን አለን? x - 1/2 አለን። ይሄንን ወደዚህ እናምጣው።
1/3x is equals to 0 ይሆናል ማለት ነው። is equals to 0። አሁን እንግዲህ በጣም ቅድም ያየናቸውን ስቴፖች ለመከተል ስትሪክት መሆን አይጠበቅብንም። እንደየጥያቄው ባህሪ እያየን ምን መሆን ፍሌክሲብል መሆን እንችላለን። አሁን እዚህ ጋር ስናይ ምንም አይነት ቫሪያብል ከታች የለም። ከታች ስለሌለ እንደዚህ አድርጌ ሶልቭ ላደርገው እችላለሁ። ይሄንን x - 1/2 is equals to 1/3x። ከዚህ ላይ ምን እናድርግ? ይሄ 1/3x ወደዚህ ሳይድ፣ ይሄ 1/2 ደግሞ ኔጌቲቭ 1/2 ወደዛ ሳይድ ልውሰድ። ሶ ምን ይሆናል? ይሄ x - 1/3x እኩል ይሆናል ፖዚቲቭ 1/2 ይሆናል። ከዚህ ላይ ይህን ስናቀናንስ ከአንድ ኤክስ ላይ 1/3 ኤክስ ስንቀንስ 2/3 ኤክስ ነው የሚሆነው እኩል ይሆናል 1/2። ኤክስን ለብቻው ለማስቀረት ይሄን በ3/2 ላብዛው፣ ይሄንንም በ3/2 ላብዛው። ተመልከቱ፣ ይሄ በዚህ ይጠፋል፣ ይሄ በዚህ ይቃለልና ኤክስ እኩል ይሆናል 3/4 ይሆናል ማለት ነው። 3/4። ህጉን ደግሞ ስትሪክትሊ እንከተል ካል ምን እናደርጋለን? እዚህ ጋር ኤልሲኤም እንውሰድ። የሁሉም ኤልሲኤም ስንት ይሆናል? 6 ነው የሚሆነው። 6 ሲካፈል ለ1 6 ጊዜ 6 ሲባዛ በኤክስ 6x ይሆናል። ሲቀነስ 6 ሲካፈል ለ2 3 ጊዜ 3 ሲባዛ በ1 3 ሲቀነስ 6 ሲካፈል ለ3 2 ጊዜ 2 ሲባዛ በኤክስ 2x ይሄ ይሆናል። ኢዝ ኢኳልስ ቱ 0 እንላለን። ኢዝ ኢኳልስ ቱ 0 እንላለን ማለት ነው። ከዚህ በኋላ ምን እናደርጋለን? ይሄ ከላይ ያለውን ኢዝ ኢኳልስ ቱ 0 እንላለን። ከላይ ያለውን ማለት ነው። 6x - 3 - 2x is equals to 0 እንላለን። ከታች ምንም አይነት ቫሪያብል የለም። ክሪስ ክሮስ ብናደርገው የሚጠፋ ነገር ነው ማለት ነው። ከ6x ላይ 2x ስንቀንስ 4x ይቀራል እኩል ይሆናል። ይሄ -3 ደግሞ ወደዛ እንውሰደው 3 ይሆናል። ስለዚህ ለ4 ብናካፍለው x ስንት ይሆናል ማለት ነው? 3/4 ይሆናል። እንግዲህ እንደዚህ ከታች ቫሪያብል የማይኖር ከሆነ 7ኛ 8ኛ ክፍል በምታውቁት መልኩ ሶልቭ ማድረግ ትችላላችሁ። የሚያስቸግር ነገር የለም። እሺ ቢ ላይ ስንመጣውን ተመልከቱ። ከስር ምን አለ? ቫሪያብል ኤክስ አለ። ቫሪያብል ኤክስ አለ ማለት ነው። አሁን አንድ ሰው ይሄን ጥያቄ ቀጥታ እንዲሁ ባለበት በኤክስ + 1 ላብዛው ካለ ምን ይሆናል ማለት ነው? 2 ሲባዛ በኤክስ + 1 2 into x + 1 ይሆናል። ማይነስ ይሄ ይጠፋል። በዚህ ሲባዛ ማይነስ ኤክስ እኩል ይሆናል። ይሄም ይጠፋል። ማይ ይቀራል 3 ይቀራል ማለት ነው። 3 ይቀራል። 2 ሲባዛ በኤክስ 2x 2 ሲባዛ በ1 2 ሲቀነስ ኤክስ እኩል ይሆናል 3። ከ2x ላይ 1x ስንቀንስ ኤክስ ይቀራል እኩል ይሆናል እዚህ 3 አለ፣ እዚህ ጋር ደግሞ 2 አለች፣ ሲቀነስ 2 እንበል። ኤክስ ስንት ሆነ? 1 ሆነ። ስለዚህ ሶሉሽናችን x = 1 ነው። ነገር ግን አሁን የሰራ ነው ውስጥ እዚህ ጋር ሌላም ለምሳሌ x = -1 የሚል መልስ ብናገኝ እዚህ ጋር ዶሜኑን ተመልከቱ። ዶሜናችን ምን እንደሚሆነው ኦል ሪል ነምበር ኤክሰፕት ምን -1 ነው። ምክንያቱም እዚህ ጋር -1 ከገባ ምን ስለሚመጣ አንዲፋይንድ ስለሚመጣ ማለት ነው። አሁን እድለኛ ሆነን አንዲፋይንድ የሚያመጣው ቁጥር እዚህ ውስጥ የለም ማለት ነው። ስለዚህ x = 1 መልሳችን ይሆናል። አሁን ደግሞ እንደዚህ እናድርግ። ፕሮሲጀሩን ተከትለን እንሄዳለን። 2 ሲቀነስ x/x + 1 ይሄን ደግሞ ወደዛ ሳይድ እናምጣው። -3/x + 1 እኩል ይሆናል 0። አሁን ኤልሲኤም እንውሰድ። ስንትን? x + 1ን እንውሰድ። x + 1 ሲካፈል ለ1 x + 1 ጊዜ በ2 ስናበዛው 2 times x + 1 ይሆናል። ማይነስ ይሄንን ለዚህ ስናካፍል አንድ ጊዜ ነው፣ በኤክስ ስናበዛው ኤክስ ይሆናል። እዚህም በተመሳሳይ አንድ ጊዜ ይደርሳል። -3 = 0 አሁን እዚህ ጋር እዩ 2x 2 ሲባዛ በኤክስ 2x ይሆናል። 2 ሲባዛ በ1 +2 ይሆናል። ከዛስ -x -3 ያለን ማለት ነው። ይሄን ስናቀናንስ x -1 ነው የምናገኘው። x -1/x + 1 እኩል ይሆናል ስንት? 0 እኩል ይሆናል 0። ከዚህ በኋላ x -1ንም = 0 እንላለን። x + 1ንም = 0 እንላለን። ከዚህኛው ላይ ምን እናገኛለን? x = 1 እናገኛለን። ከዚህኛውስ ላይ x = -1 ይሄ x = 1 መልሳችን ይሆናል። ለምን?
እዚህኛው ውስጥ ኤክስ ኢዝ ኢኳልስ ቱ 1 የሚል የኤክስ ቫልዩ ስለሌለ ይሄኛውን እንደ ሶሉሽን እንወስዳለን ማለት ነው። እሺ ሲ ላይ ስንመጣ 2 ኦቨር ኤክስ ስኩዌር ማይነስ 9 ነው ማይነስ ኤክስ ኦቨር ኤክስ ፕላስ 3 ኢዝ ኢኳልስ ቱ 0 እንበል። ኤክስ ስኩዌር ማይነስ 9 ማለት ኤክስ ስኩዌር ማይነስ 3 ስኩዌር ማለት ነው። ይሄ ደግሞ ከማጋ እኩል ነው ከኤክስ ፕላስ 3 ታይምስ ኤክስ ማይነስ 3 ጋር እኩል ይሆናል። ስለዚህ ኤልሲኤም እዚህ ጋር ምን መውሰድ እንችላለን ማለት ነው? ኤክስ ማይነስ 3 ታይምስ ኤክስ ፕላስ 3 መውሰድ እንችላለን ማለት ነው። ይሄንን እንዳለ ለዚህ ስናካፍል አንድ ጊዜ ነው። አንድ ሲባዛ በሁለት 2 ይሆናል። ማይነስ ኤክስ አለ እዚህ ጋር። ይሄንን እንዳለ ኤክስ ማይነስ 3 ታይምስ ኤክስ ፕላስ 3 ለኤክስ ፕላስ 3 ስናካፍል ኤክስ ማይነስ 3 ጊዜ ይደርሳል። ስለዚህ እዚህ ጋር ኤክስ ማይነስ 3 ትኖረናለች ማለት ነው። ኢዝ ኢኳልስ ቱ 0 ሶ ከላይ ያለውን አባዙት 2 ማይነስ ኤክስ ስኩዌር ፕላስ 3ኤክስ ይሆናል ከላይ ያለው። ከታች ያለውስ ኤክስ ማይነስ 3 ታይምስ ኤክስ ፕላስ 3 ኢዝ ኢኳልስ ቱ 0 ይሆናል ማለት ነው። አሁን የታችኛውን እዩት። የታችኛውን ስናይ ኤክስ ኢዝ ኢኳልስ ቱ ኔጌቲቭ 3 ኤክስ ኢዝ ኢኳልስ ቱ ፖዚቲቭ 3 ኦር ማለት ነው። ይሄ ይመጣል። ሶሉሽናችን ውስጥ እነዚህ ከሁለቱ አንዱ ወይም ሁለቱ የሚኖሩ ከሆነ እናስወግደዋለን። ምክንያቱም ከታች ያለውን ምን ስለሚያደርግብን እንደ ኪዩብ ኦፍ ኤክስ ነው። ይሄ 0 ስለሚያደርግ አንዲፋይንድ ስለሚያመጣልን ማለት ነው። አሁን ደግሞ 2 ማይነስ ኤክስ ስኩዌር ፕላስ 3ኤክስ ኢዝ ኢኳልስ ቱ 0 ሶልቭ እናድርግ። ሪአሬንጅ እናድርገው። ከዛ በኔጌቲቭ እናብዛው። ይሄ ኤክስ ስኩዌር ማይነስ 3ኤክስ ማይነስ 2 ኢዝ ኢኳልስ ቱ 0 ይሆናል። ኢዝ ኢኳልስ ቱ 0 ይሆናል። እሺ ኤክስ ኢዝ ኢኳልስ ቱ ማይነስ ቢ ፕላስ ኦር ማይነስ ስኩዌር ሩት ኦፍ ቢ ስኩዌር ማይነስ 4ኤሲ ዘ ሆል ኦቨር ምን 2ኤ። ይህን ፎርሙላ እንጠቀማለን። አሁን ከዚህ ላይ ምን ማወቅ እንችላለን? ኤ 1 ነው፣ ቢ ኔጌቲቭ 3 ነው፣ ሲ ኔጌቲቭ 2 ነው። ይሄን እንተካለን። ኤክስ ኢዝ ኢኳልስ ቱ ማይነስ ቢ። እዚህ ፎርሙላ ላይ ማይነስ አለ፣ እዚህ ጋር ማይነስ አለ። ማይነስ በማይነስ ፖዚቲቭ ይሆናል ማለት ነው። ፕላስ ኦር ማይነስ ስኩዌር ሩት ኦፍ ቢ ስኩዌር ኔጌቲቭ 3ን ስኩዌር ስናደርገው 9 ይሆናል። ሲቀነስ 4 ሲባዛ ኤ 1 ነው፣ ሲ ደግሞ ኔጌቲቭ 2 ነው። ሲባዛ በኔጌቲቭ 2 እናድርገው ዘ ሆል ኦቨር ምን 2 ኤ 1 ስለሆነ። እሺ ኤክስ እኩል ይሆናል 3 ፕላስ ኦር ማይነስ ስኩዌር ሩት ኦፍ 17 ኦቨር ምን ኦቨር 2 ይሆናል ማለት ነው። ምክንያቱም እዚህ ጋር እዩ ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል። 4 ሲባዛ በ2 8 ነው። 9 ላይ 8 ስንደምር ስንት ይሰጠናል? 17 ይሰጠናል ማለት ነው። ሶ ይሄ የኤክስ ቫልዩ ይሆናል፣ ሶሉሽናችን ይሆናል ማለት ነው። ሶ ኔጌቲቭ 3 እና ፖዚቲቭ 3 ስናይ እዚህ ውስጥ ስለሌለ ይሄ ምን ይሆናል ማለት ነው? የኤክስ ቫልዩ ሶሉሽን ሴታችን ይሆናል። ኤክሰርሳይዝ 2.7 ሶልቭ ኢች ኦፍ ዘ ፎሎዊንግ ኢኩዌሽንስ። እንግዲህ ምቹ ሆኖ የተሰጠን አያችሁ፣ ኢዝ ኢኳልስ ቱ 0 ነው። አሁን ምን እናድርግ? የላይኛውን ፋክተራይዝ እናድርግ ወይም ደግሞ ኳድራቲክ ፎርሙላ መጠቀም እንችላለን። ይሄ ግን ለማቃለል ምቹ ነው። እንዴት እናድርግ? ስንደምራቸው ኔጌቲቭ 5 የሚሰጡን፣ ስናባዛቸው ደግሞ 6 የሚሰጡን ማን ናቸው? ኔጌቲቭ 2 እና ኔጌቲቭ 3 ይሆናሉ ማለት ነው። ስለዚህ የላይኛውን እንደዚህ አድርገን ፋክተራይዝ ማድረግ እንችላለን። ኤክስ ማይነስ 2 ታይምስ ኤክስ ማይነስ 3 ኦቨር ይሄስ ኤክስ ስኩዌር ማይነስ 2 ሆኖ ባለበት ይቀመጥ። ኤክስ ስኩዌር ማይነስ 2 ኢዝ ኢኳልስ ቱ 0 ኤክስ ስኩዌር ኢዝ ኢኳልስ ቱ 2። ይሄንንም አብሶሉት ቫልዩ ውስጥ ይሄንንም አብሶሉት ቫልዩ ውስጥ እናስገባ፣ ስኩዌር ሩት ውስጥ። ሶ ይሄ አብሶሉት ቫልዩ ኦፍ ኤክስ ይሆናል፣ እኩል ይሆናል ስኩዌር ሩት ኦፍ 2። ይሄ ደግሞ ፕላስ ኦር ማይነስ ስኩዌር ሩት ኦፍ 2 ይሆናል ማለት ነው። ሶሉሽናችን ውስጥ ይሄ ቁጥር የሚኖር ከሆነ እናስወግደዋለን። ምክንያቱም ዲኖሚኔተሩን ምን ስለሚያደርግብን አንዲፋይን ስለሚያደርግብን ማለት ነው። ሶ አሁን ኤክስ ማይነስ 2 ታይምስ ኤክስ ማይነስ 3 እኩል ይሆናል 0። ከዚህ ላይ ይሄ 0 የሚሆነው ከዚህ ጋር እኩል የሚሆነው ወይ ኤክስ ፖዚቲቭ 2 ሲሆን ነው ኦር ደግሞ ኤክስ 3 ሲሆን ነው ማለት ነው። ስለዚህ ሶሉሽን ሴታችን ምን ይሆናል ማለት ነው? 2,3 ይሄ ይሆናል ማለት ነው። ወይ 2 ወይ 3 ይሄንን ትሩ ያደርጉልናል። እንግዲህ ተመልከቱ፣ ይሄ የለም ፕላስ ኦር ማይነስ ስኩዌር ሩት ኦፍ 2 እዚህ ውስጥ ስለሌለ እንዳለ ይሄንን እንደ ሶሉሽን እንወስዳለን። ቢ ላይ ስንመጣ ኤክስ ኦቨር ኤክስ ማይነስ 1 ማይነስ 3 ኦቨር ኤክስ ፕላስ 1 እኩል ይሆናል 0። ኤልሲኤም እንውሰድ። ኤክስ ማይነስ 1
ሲባዛ በኤክስ ፕላስ 1 ይሄ ኤልሲኤማችን ይሆናል ማለት ነው። ይሄንን ለዚህ ስናካፍል ኤክስ ፕላስ 1 ጊዜ ይደርሳል። ሶ ኤክስ ኢንቱ ኤክስ ፕላስ 1 ይሆናል ማይነስ ይሄንን ለዚህ ስናካፍል ኤክስ ማይነስ 1 ጊዜ ይደርሳል። ሶ 3 ኢንቱ ኤክስ ማይነስ 1 ይሄንን እናስቀምጣለን። ኢዝ ኢኳልስ ቱ 0 ኤክስ ሲባዛ በኤክስ ኤክስ ስኩዌር ነው። ኤክስ ሲባዛ በአንድ ኤክስ ነው። ማይነስ 3 ሲባዛ በኤክስ ማይነስ 3 ኤክስ ይሆናል። ማይነስ 3 ሲባዛ በማይነስ 1 ፕላስ 3 ይሆናል ማለት ነው። ሲካፈለ ኤክስ ማይነስ 1 ታይምስ ምን ኤክስ ፕላስ 1 ኢዝ ኢኳልስ ቱ 0። እዚህ እንምጣ እንግዲህ ከላይ ኤክስ ስኩዌር አለ እዚህ ጋር ከኤክስ ላይ 3 ኤክስ ስንቀንስ ማይነስ 2 ኤክስ ይሆናል ፕላስ 3 ኦቨር ኤክስ ማይነስ 1 ታይምስ ኤክስ ፕላስ 1 ኢዝ ኢኳልስ ቱ 0። እንግዲህ ሶሉሽናችን ውስጥ አሁን ይሄ የታችኛዎቹ 0 የሚሆኑት ኤክስ ኢዝ ኢኳልስ ቱ 1 ኦር ኤክስ ኢዝ ኢኳልስ ቱ ኔጌቲቭ 1 ሲሆን ነው። ሶሉሽናችን ውስጥ እነዚህ ቁጥሮች የሚኖሩ ከሆነ አንቀበልም። ለምን? አንዲፋይንድ ስለሚያመጡብን ማለት ነው። ስለዚህ አሁን ቀጥታ ኤክስ ስኩዌር ማይነስ 2ኤክስ ፕላስ 3 ኢዝ ኢኳልስ ቱ 0 እንበል። እስኪ እንደዚህ እናድርግ። ዲስክሪሚናንቱን ቼክ እናድርግ። ምክንያቱም ይሄ ቁጥር ፖዘቲቭ ነው። ፖዘቲቭ ሆኖ ተለቅ ያለ ቁጥር ከሆነ ወደ ዲስክሪሚናንት መሄዱ የተሻለ ነው። ቢ ስኩዌር ማይነስ 4ኤሲ ይሄ ሌዛን 0 የሚሆን ከሆነ ሶሉሽን የለውም ማለት ነው። አሁን ከዚህ ላይ ቢ ኔጌቲቭ 2 ነው፣ ሲ ደግሞ 3 ነው፣ ኤ ደግሞ 1 ነው። ስለዚህ ቢ ስኩዌር ኔጌቲቭ 2 ስኩዌር ማይነስ 4 ሲባዛ በ1 ሲባዛ በ3 ኔጌቲቭ 2ን ስኩዌር ስናደርገው 4 ይሆናል። ሲቀነስ 12 4 ሲባዛ በ3 ማለት ነው። እንደምታዩት ይሄ ሌዛን 0 ነው። ስለዚህ ምን ማለት እንችላለን ማለት ነው? ኖ ሶሉሽን ማለት እንችላለን ማለት ነው። ራሽናል ኢኒኳሊቲስ እንግዲህ ራሽናል ኢኩዌሽንን አይተናል። አሁን ደግሞ ኢኒኳሊቲውን እናያለን። ዲፊኒሽን 2.7 any inequality that involves only rational expressions is called rational inequality. That is, a rational inequality is an inequality that can be reduced to the form of p of x over q of x ሆኖ less than or is equals to less than ወይም greater than or is equals to ወይም greater than ተደርጎ መጻፍ የሚችል ያው p እና q ፖሊኖሚያል ኤክስፕሬሽንስ ናቸው። እንደተለመደው q of x ምን መሆን አለበት ማለት ነው? ዲፈረንት ፍሮም 0 መሆን አለበት ማለት ነው። ምንም ይሄ ሲምፕል ነው። እዩ x + 1 ኦቨር x - 5 ሌስ ዛን 0 የዚህ አይነት አቀማመጥ ያለው ማለት ነው። x ስኩዌር ማይነስ 10x + 5 ኦቨር x³ + 1 ግሬተር ዛን ኦር ኢኳልስ ቱ 0 የዚህ አይነት አቀማመጥ ያለው ተመልከቱ። ፖሊኖሚያል ኦቨር ፖሊኖሚያል ነው። ራሽናል ስለሆነ በዚህ በኢኒኳሊቲ ስለተገናኘ ምን እንለዋለን ማለት ነው? ራሽናል ኢኒኳሊቲ እንለዋለን ማለት ነው። ይሄ እዚህ ጋር ያለው ኢዝ ኢኳልስ ቱ ቢሆን ኖሮ ደግሞ ራሽናል ኢኩዌሽን እንለዋለን ማለት ነው። ኤግዛምፕል 1 which of the following are rational inequalities? ራሽናል ኢኒኳሊቲስ እንግዲህ ተመልከቱ። አሁን ፖሊኖሚያል ያልሆነ ነገር ካለ እሱን እናስወግዳለን ማለት ነው። ፖሊኖሚያል ይሄን ኒውት ፖሊኖሚያል ኦቨር ፖሊኖሚያል ነው። ይሄስ ፖሊኖሚያል ኦቨር ፖሊኖሚያል። እዚህ ጋር ስንመጣ ግን ይሄ ምንድነው? ኤክስፖኔንሻል ነው። ይሄኛው ራሽናል ኢኒኳሊቲ ነው። ይሄኛው ግን ራሽናል ኢኒኳሊቲ አይደለም። እዚህኛው ጋር ስንመጣ ተመልከቱ። ፖሊኖሚያል ኦቨር ፖሊኖሚያል፣ ፖሊኖሚያል ኦቨር ፖሊኖሚያል፣ ፖሊኖሚያል ኦቨር ፖሊኖሚያል። ስለዚህ ይሄ ምንድነው ማለት ነው? ራሽናል ኢኒኳሊቲ ነው ማለት ነው። ራሽናል ኢኒኳሊቲ ነው። ስቴፕስ ኢን ሶልቪንግ ራሽናል ኢኒኳሊቲስ መጀመሪያ ምን እናደርጋለን? ዲተርማይን ዘ ዶሜን ኦፍ ዘ ራሽናል ኢኒኳሊቲ ራይት ዘ ጊቨን ኢኒኳሊቲ ቱ ዘ ፎርም ልክ በዚህ መልኩ እንጽፈዋለን ማለት ነው። እንዳለ ኤክስፕሬሽኑን ወደ አንድ ሳይድ እናመጣለን። በዚህ መልኩ ግሬተር ዛን ከሆነም ሌስ ዛንም ከሆነ በዛ መልኩ እናስቀምጣለን ማለት ነው። ከዛስ ፋይንድ ዘ ዚሮስ ኦፍ ቦዝ p of x and q of x የላይኛውንም ዚሮ እንፈልጋለን፣ የታችኛውንም ዚሮ እንፈልጋለን። ዚሮ የሚያደርጉትን ማለት ነው። Step 4 divide the number line into different intervals using the numbers that are not in the domain of the inequality in step 1 and numbers in the step 3. The method is called sign chart method እንለዋለን። እዚህ ጋር እንግዲህ sign chart ብዬ ከማወራ
በኤግዛምፕል ባሳያችሁ ሞር ግልጽ ስለሚሆን ምንም ግልጽ ባይሆንም ብዙም በኤግዛምፕል ስናየው ግልጽ ስለሚሆን ተከታተሉኝ። ስቴፕ 5 ፋይንድ ዘ ኢንተርቫል ዛት ሳቲስፋይዝ ዘ ጊቨን ኢኒኳሊቲ ዩዚንግ ዘ ፕሮዳክት ሩል ይለናል። ምን እንደሆነ በኤግዛምፕል አሳያችኋለሁ። ኤግዛምፕል 2 ሶልቭ ዘ ኢኒኳሊቲ ይለናል። ይሄ ኢኒኳሊቲ ተሰጥቶናል። ሶ አሁን ምንድነው የምናደርገው? ኤክስ ፕላስ 1 የላይኛውን ማለት ነው ኢዝ ኢኳልስ ቱ 0 እንላለን። የታችኛውንም በተመሳሳይ ኤክስ ማይነስ 1 ኢዝ ኢኳልስ ቱ 0 እንላለን። ከዚህ ላይ የኤክስ ቫልዩ ስንት ይሆናል? ኔጌቲቭ 1። እዚህ ጋር ኤክስ ኢዝ ኢኳልስ ቱ 1 ይሆናል። ከዚህ በኋላ እንደዚህ መስመር ታሰምራላችሁ። ትንሹ ማን ነው ከሁለቱ? ኔጌቲቭ 1 ነው ትንሹ። እዚች ጋር እንምጣና ቺን ኔጌቲቭ 1 እንበላት። አንድ መስመር እናስምር እንደዚህ። ይሄን ደግሞ እዩ 1 ነው። እዚህ ጋር እንምጣ 1 እንበልና መስመር እናስምር። ከዚህ በኋላ ምን እናደርጋለን? እዚህ ጋር ያሉንን ቁጥሮች እናስቀምጣለን። ኤክስ ፕላስ 1 ይሄ ኤክስፕሬሽኑን ከላይ ያለውን ማለት ነው። ኤክስ ፕላስ 1 ብቻ ነው ያለው ከላይ፣ እሱን እናስቀምጣለን። ሌሎች ቢኖሩ ከታች እንቀጥላለን። አሁን ደግሞ ከታችን መጣና ኤክስ ማይነስ 1ን እናስቀምጣለን። ከዛስ ሙሉውን ደግሞ እናስቀምጣለን። ኤክስ ፕላስ 1 ኦቨር ምን ኤክስ ማይነስ 1 ይሄንን እናስቀምጣለን ማለት ነው። እሺ ትንሽ ታገሱኝ፣ ሳይን ቻርቱን እስክጨርስ ማለት ነው። ይሄ ያለ አሁን ከዚህ በኋላ ምን እናደርጋለን ማለት ነው? ይሄ ኔጌቲቭ 1 ነው። እዩ ይሄ ኔጌቲቭ 1 ማንን ነው ዜሮ የሚያደርገው? ይሄኛውን ነው። እዚህ ጋር ዜሮ እናስቀምጣለን፣ ይሄን ዜሮ ስለሚያደርግ ማለት ነው። ይሄ ፖዚቲቭ 1 ደግሞ ይሄንን ዜሮ ያደርጋል። እዚች ጋር መተን እቺን ዜሮ እናስቀምጣለን ማለት ነው። አሁን እዩ ከኔጌቲቭ 1 የሚያንስ ቁጥር ለምሳሌ ኔጌቲቭ 2 ልውሰድ። ኔጌቲቭ 2ን ወስጄ እዚህ ጋር ስተካ ምንድነው ማገኘው? ኔጌቲቭ ነው ማገኘው። ኔጌቲቭ 2 እዚህ ጋር ሲገባ ኔጌቲቭ 2 ሲደመር 1 ምንም ይሆነው ኔጌቲቭ 1 ነው። ሶ በጥቅሉ ኔጌቲቭ ቁጥር አገኛለሁ ማለት ነው። ከኔጌቲቭ 1 የሚበልጥ ቁጥር በወስድ ከኔጌቲቭ 1 የሚበልጥ ቁጥር ለምሳሌ ዜሮን በወስድ እና ዜሮን እዚህ ጋር በተካ 0 ሲደመር 1 ነው። ሶ ፖዚቲቭ ነው ማገኘው ማለት ነው። ሶ ከኔጌቲቭ 1 ወደዛ ላሉ ቁጥሮች ወደ ቀኝ ላሉ ቁጥሮች የማገኘው ሁሌ ፖዚቲቭ ይሆናል ማለት ነው። አሁን ደግሞ እዚች 1 ላይ እንምጣ። እዚች ነው 1 ላይ ከአንድ የሚያንሱ ቁጥሮችን ለምሳሌ ዜሮን በወስድ እዚህ ጋር 0 ስተካ 0 ሲቀነስ 1 ኔጌቲቭ 1 ነው። ሶ ከዜሮ የሚያንሱ ቁጥሮች እዚህ ጋር ሲገቡ ይሄንን ኔጌቲቭ ነው የሚያደርጉት። በዚህ ያሳያለው ማለት ነው። ከአንድ የሚበልጡ ቁጥሮችን ደግሞ እዚህ ጋር ስተካ ለምሳሌ 2 ልተካ 2 ሲቀነስ 1 ነው። ሶ ፖዚቲቭ ይሆናል ማለት ነው። አሁን ጨረስን። ከዚህ በኋላ ምንድነው የምናደርገው? እዚህ ጋር ሬሾ ነው የወሰድነው። ያ ማለት ይሄንን ለዚህ ያካፈል አይደለ? ሬሾ ማለት ነው። በተመሳሳይ ሳይኖቹን እናካፍላለን። ኔጌቲቭ ሲካፈል ለኔጌቲቭ ፖዚቲቭ ይሆናል። ፖዚቲቭ ሲካፈል ለኔጌቲቭ ኔጌቲቭ ይሆናል። ፖዚቲቭ ሲካፈል ለፖዚቲቭ ፖዚቲቭ ይሆናል። በጣም ጥሩ። አሁን ከዚህ በኋላ ደግሞ ምንድነው የምናደርገው? ሶሉሽናችንን መልሳችንን ማንበብ ብቻ ነው የሚቀረን ማለት ነው። እንዴት እንደምናነብ እናያለን። ይሄን ተመልከቱት። ግሬተር ዛን 0 ነው የሚለን። ግሬተር ዛን 0 ከሆነ ይሄ ሳይድ የግድ ምን መሆን አለበት? ፖዚቲቭ መሆን አለበት ማለት ነው። ፖዚቲቭ። ስለዚህ ፖዚቲቭ ያገኘንበትን እዚህ ጋር ፖዚቲቭ አግኝተናል። ይሄ እዚህ ጋር ደግሞ ፖዚቲቭ አግኝተናል። እዚህን መጣና ወደዚህ ከኔጌቲቭ 1 ወደዚህ ከመጣን ይሄ ምንድነው? ኔጌቲቭ ኢንፊኒቲ ነው። ከአንድ አልፈን ከሄድንስ ይሄ ፖዚቲቭ ኢንፊኒቲ ነው። ስለዚህ ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 1 ድረስ ኔጌቲቭ 1ን ሳያጠቃልል ማለት ነው ምንድነው ያገኘነው? ፖዚቲቭ ነው ያገኘነው። ሶ ግሬተር ዛን 0 ያደርግልናል ማለት ነው። ከአንድ ደግሞ እስከ ፖዚቲቭ ኢንፊኒቲ ስንሄድ ምን አገኘን? እዚህ ጋር ፖዚቲቭ አገኘን። ሶ ግሬተር ዛን 0 ያደርግልናል ማለት ነው። ሶ የዚህ ሶሉሽን ምን ይሆናል? ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 1 ድረስ ኦፕን ኢንተርቫል። ለምን? ኦር ኢዝ ኢኳልስ ቱ ስለሌለ እዚህ ጋር ዩኒየን እንላለን። ከአንድ ደግሞ እስከ ፖዚቲቭ ኢንፊኒቲ ይሄ ምን ይሆናል ማለት ነው? ይሄ ሶሉሽናችን ይሆናል ማለት ነው። ሶሉሽናችን ይሆናል። ነገር ግን ጥያቄው ሌዛን 0 ሆኖ ቢሆን ኖሮ ሌዛን 0 የሚሆነው አንድ ቁጥር ምን ሲሆን ነው? ኔጌቲቭ ሲሆን ነው። ስለዚህ ቺን ኔጌቲቭ ያገኘንባትን ኢንተርቫል እንወስዳለን። ከዛ እዚህ ጋር እንመጣና ከ-1 እስከ 1 ድረስ ኦፕን ኢንተርቫል እናደርጋለን ማለት ነው። እሺ ኤግዛምፕል 2 አሁን ደግሞ በሌላ መንገድ እንወስድ፣ በሌላ አሰራር ማለት ነው።
ነምበር ላይን እናዘጋጃለን። ከዛ በኋላ x + 1 0 የሚሆንበትን እንፈልጋለን። at x = -1 ነው። እንደገና x - 1ንም 0 የሚሆንበትን ቦታ እንፈልጋለን። x = 1 ላይ ነው። ሶ እዚህ እንመጣና እነሱን እናስቀምጣለን። -1 እዚህ ያለ፣ አንድ ደግሞ እዚህ ያለ። ከዚህ በኋላ ምን እናደርጋለን? -1 ሶሉሽን ውስጥ 1 ሶሉሽን ውስጥ መካተት አይችልም፣ ምክንያቱም 1 - 1 0 ስለሚያመጣብን። ሶ ይሄኛውን ክፍት እናደርገዋለን እንደዚህ፣ ይሄኛውን ደግሞ ድፍን እናደርገዋለን ማለት ነው። ከዚህ በኋላ ምን እናደርጋለን? ቴስቲንግ ነምበርስ እንወስዳለን ማለት ነው። ለምሳሌ ከዚህ ጋር እስኪ ከ-2 ወደዚህ -2 አለ አይደለ? -2ን እንውሰድ እንደ ቴስት ማድረጊያ ማለት ነው። በ-1 እና በ1 መካከል ደግሞ 0ን እንውሰድ ቼክ ለማድረጊያ። ከ1 በስተቀኝ በኩል ደግሞ 2 ቁጥርን እንውሰድ። እነዚህን ቁጥሮች እንወስድና እዚህ ውስጥ እንተካለን። ከዛ የሚሰጡንን ሳይን እናያለን ማለት ነው። -2ን እንተካ። -2 ሲደመር 1 ኦቨር -2 ሲቀነስ 1። ሶ የላይኛው ምን ይሆናል? -1 ይሆናል ኦቨር የታችኛው -3 ይሆናል። ስለዚህ አሁን ኔጌቲቭ በኔጌቲቭ ይጣፋና ምን እናገኛለን? 1/3 ቁጥሩ አይደለም ማተር የሚያደርገው፣ ትኩረታችን ፖዚቲቭ ነው ኔጌቲቭ ነው ያገኘነው የሚለው ላይ ነው። ፖዚቲቭ ነው ያገኘነው፣ ስለዚህ እዚህ ጋር ፖዚቲቭ እናስቀምጣለን ማለት ነው። አሁን ደግሞ እዚህኛው ላይ እንምጣ፣ ዜሮን ወደ መተካቱ ማለት ነው። 0 ሲደመር 1 ኦቨር 0 ሲቀነስ 1፣ ይሄ ምን ይሆናል? -1 ይሆናል። ሶ ኔጌቲቭ አገኘን ማለት ነው። እዚህ ጋር ኔጌቲቭ እናስቀምጥ። አሁን ደግሞ 2ን እንተካ። 2 ሲደመር 1 ኦቨር 2 ሲቀነስ 1፣ ይሄ ስንት ይሆናል? 3። ሶ ፖዚቲቭ አገኘን ማለት ነው። እዚህ ጋር ይሄንን እንደምታዩት ግሬተር ዛን ነው የሚለው። ግሬተር ዛን ስለሆነ ፖዚቲቭ የሆኑት ላይ ትኩረታችንን እናደርጋለን። ያ ማለት እዚህኛው ላይና እዚህኛው ላይ ብቻ ማለት ነው። ሶ ሶሉሽናችን ምን ይሆናል ማለት ነው? ከኔጌቲቭ ኢንፊኒቲ፣ ምክንያቱም ወደዚህ ስንመጣ ይሄ ኔጌቲቭ ኢንፊኒቲ ነው፣ በዚህኛው ሳይድ ደግሞ ይሄ ፖዚቲቭ ኢንፊኒቲ ነው። ከኔጌቲቭ ኢንፊኒቲ እስከ -1 ድረስ ጋር ኦፕን ነው የሚሆነው። ይሄ ዩኒየን አንድ ደግሞ ኢንክሉድ መደረግ አይችልም፣ እዚህ ጋር ሲገባ አንዲፋይንድ ስለሚያመጣብን ኦፕን ኢንተርቫል ከ1 እስከ ፖዚቲቭ ኢንፊኒቲ። በዚህ መልኩ መልሳችንንም በቀላሉ ማግኘት እንችላለን። እንግዲህ ይሄን ሜተድ ለምንድን ነው ማሳያችሁ? በኋላ ግራፍ ወደ ማድረግ ስንገባ ይሄኛው መንገድ ነው በጣም ኢፌክቲቭ የሚሆነው። ለዛ ነው ማመቻቻችሁ ማለት ነው። ሶስተኛ ጥያቄ ሶልቭ ዘ ኢኒኳሊቲ ተብሎ ይሄ ተሰጥቶናል። እሺ እንደዚህ እናድርግ እንግዲህ 1/3 ሲቀነስ 2 ኦቨር ኤክስ ስኩዌር ሲቀነስ 5 ኦቨር 3x ግሬተር ዛን ኦር ኢኳልስ ቱ 0። ይሄን ወደዚህ ሳይድ አመጣን ማለት ነው። እሺ ኤልሲኤም እንውሰድ። ኤልሲኤማቸው የሁሉም 3x ስኩዌር ነው የሚሆነው። 3x ስኩዌር 3x ስኩዌር ሲካፈል ለ3 x ስኩዌር ጊዜ ይሆናል። x ስኩዌርም በ1 ስናበዛ x ስኩዌር እናገኛለን። 3x ስኩዌር ሲካፈል ለx ስኩዌር 3 ጊዜ 3 ሲባዛ በ-2 -6 ነው የሚሆነው። ማይነስ 3x ስኩዌር ሲካፈል ለ3x x ጊዜ ይደርሳል። x ሲባዛ በ5 5x ይሆናል። ሶ ይሄ ግሬተር ዛን ኦር ኢኳልስ ቱ 0 ግሬተር ዛን ኦር ኢኳልስ ቱ 0 ይሆናል። እሺ x ስኩዌር ማይነስ 5x ማይነስ 6 ኦቨር 3x ስኩዌር ግሬተር ዛን ኦር ኢኳልስ ቱ 0። ፋክተራይዜሽን የግድ ነው። ፋክተራይዝ ካልተደረገ መስራት አንችልም ማለት ነው፣ ኢሬዲዩሲብል ካልሆነ በስተቀር። ሶ የላይኛውን ፋክተራይዝ ስናደርገው x ማይነስ 6 ታይምስ x ፕላስ 1 ኦቨር 3x ስኩዌር ግሬተር ዛን ኦር ኢኳልስ ቱ 0 ይሆናል። ይሄ እንዴት ፋክተራይዝ ተደረገ? ከዚህ በፊት በደንብ አስተምሪያችኋለሁኝ። እሱም ቪዲዮ ሂዱና እዩ ማለት ነው። ከዚህ በኋላ ወደ ሳይን ቻርት ነው የምንሄደው። ሳይን ቻርት እንሄዳለን ማለት ነው። እሺ እንግዲህ ያሉትን ቁጥሮች እኔ አሁን 0 0 የሚሆንበትን x = 6 አለ፣ x = -1 አለ፣ ሌላ x = 0 አለ። እነዚህ ሶስት ቁጥሮች አሉ ማለት ነው። እሺ እዚች ጋር ትንሿ ማናት? -1ን እናስቀምጥ። ቀጥሎ 0ን እናስቀምጥ። ቀጥሎ 6 አለ፣ እዚህ ጋር 6ን እናስቀምጥ። እዚህ ጋር ይመጣል ማለት ነው። እሺ አሁን ደግሞ እያንዳንዱን x - 6ን x + 1 እና x 3x ስኩዌርን ደግሞ እናስቀምጣለን። እዚች ጋር x - 6ን ላስቀምጥ፣ ከዛስ x + 1 ከዛስ 3x ስኩዌር ፋይናሊ እንዳለ ማለት ነው። እንዳለ x - 6
ሲባዛ በኤክስ ፕላስ 1 ኦቨር ምን 3x ስኩዌር ይሄንን እናስቀምጣለን ማለት ነው። እሺ አሁን ከዚህ በኋላ ይሄንን እንደዚህ እናወርደው ወደታች በዚህ መልኩ እቺ -1 አንድ ስቴፕ ትንሽ ወደዛ ላስጠጋት እዚህ ጋር -1 ማለት ነው። እሺ ይሄንንም እንደዚህ እናወርደው ይሄንንም እንደዚህ እናወርደው በዚህ መልኩ ከዚህ እንደዚህ እዚህ ጋርም በተመሳሳይ እዚህም በተመሳሳይ እዚህም በተመሳሳይ ይሄንን እናስቀምጥ ማለት ነው። አሁን እዩ እንግዲህ አሁን ተመልከቱ ይሄ ፖዚቲቭ 6 x -6 ነው 0 የሚያደርገው ይሄ 0 ደግሞ እቺኛዋን ነው 0 የሚያደርገው እዚጋችን 0 እናረጋለን x -1 -1 ላይ 0 ይሆናል። ይሄንን እናስቀምጣለን። ከዚህ በኋላ ከ6 የሚያንሱ ቁጥሮችን እዚህ ውስጥ ብንተካ ለምሳሌ እንደ 5 4 3 የዚህ ውጤት ኔጌቲቭ ነው የሚሆነው ኔጌቲቭ 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 እናስቀምጣለን። ከኔጌቲቭ 1 ከ6 የሚበልጥ ግን ካስገባን ያው ፖዚቲቭ ነው የሚሆነው። እንደገና እዚች ጋር ደግሞ ስናይ ከኔጌቲቭ 1 የሚያንስ ቁጥር እዚህ ጋር ከተካን እንደ ኔጌቲቭ 2 ኔጌቲቭ 3 የመሳሰሉትን ስንተካ ኔጌቲቭ ይሆናል። ከኔጌቲቭ 1 የሚበልጡ ደግሞ ካስገባን እንደ 0 1 2 3 የመሳሰሉትን ብንተካ የዚህ ውጤት ፖዚቲቭ ይሆናል። ፖዚቲቭ 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 እንላለን ማለት ነው። ይሄንን እንላለን። እሺ እቺን ስፔስ እዚህ ጋር ላጽዳት አንዴ። ሌላ ይሄንን እዩት ይሄ 3x ስኩዌር ነው። ፖዚቲቭም ገባ ኔጌቲቭም ገባ ሁሉ ጊዜ ይሄ ፖዚቲቭ ነው። ፖዚቲቭ እዚህ ጋር ብቻ ነው 0 የሚሆነው ፖዚቲቭ ፖዚቲቭ። አሁን ይሄንን ጨረስን። ወደዚህኛው ስንመጣ x -6ን በx + 1 አባዙና ለ3x ስኩዌር አካፍሉት ይለናል ማለት ነው። ሶ ይሄንን ይኸው አሁን እዚህ ጋር ይሄን ተመልከቱ። ፖዚቲቭ ሲባዛ ኔጌቲቭ ሲባዛ በኔጌቲቭ ይሄ ላይኛው ማለት ነው ሲካፈል ለፖዚቲቭ ምን ይሆናል? ፖዚቲቭ። ልክ በተመሳሳይ አሁንም ኔጌቲቭ ሲባዛ በፖዚቲቭ ኔጌቲቭ ይሆናል። ለፖዚቲቭ ስናካፍለው ኔጌቲቭ ይሆናል። ኔጌቲቭ ሲባዛ በፖዚቲቭ ኔጌቲቭ ነው። ለፖዚቲቭ ስናካፍለው ኔጌቲቭ ይሆናል ማለት ነው። እዚህ ጋር ሶስቱም ፖዚቲቭ ናቸው። ፖዚቲቭ እናስቀምጣለን። አሁን እዩ ጥያቄውን ስናይ እዚህ ጋር ግሬተር ዛን ኦር ኢኳልስ ቱ ነው የሚለው። ሶ ግሬተር ዛን ኦር ኢኳልስ ቱ ስለሚል ፖዚቲቭ መሆን አለበት። ፖዚቲቭ ፖዚቲቮቹ ኢንተርቫል ላይ ትኩረት እናደርጋለን ማለት ነው። ስለዚህ ይሄ ኔጌቲቭ ኢንፊኒቲ ነው። ከዚህ ደግሞ ፖዚቲቭ ኢንፊኒቲን እናገኛለን። ስለዚህ ሶሉሽናችን ከኔጌቲቭ ኢንፊኒቲ እስከ የት ድረስ? እስከ ኔጌቲቭ 1 ድረስ ክሎዝድ ኢንተርቫል ነው የሚሆነው። ይሄ ለምን ኦር ኢኳልስ ቱ ስላለው ማለት ነው። ጥያቄው ላይ እቺን እናስቀምጣለን። ዩኒየን ሌላም ደግሞ ኢንተርቫል አለን። እዚህ ጋርም ክሎዝድ ኢንተርቫል ይሆናል። ከ6 እስከ የት? እስከ ፖዚቲቭ ኢንፊኒቲ። ከ6 እስከ ፖዚቲቭ ኢንፊኒቲ። በዚህ መልኩ ይሄንን እናስቀምጣለን ማለት ነው። አሁን 0 ለምሳሌ እዚህ ጋር መግባት ይችላል? የለም። 0 እዚህ ኢንተርቫል ውስጥ አለ? የለም። ስለዚህ ይሄ መልሳችን ይሆናል ማለት ነው። እሺ እዚህ ጋም በተመሳሳይ x - 6 = 0 ለx ሶልቭ እናርግ 6ን እናገኛለን። x + 1 = 0 x = -1 ይሆናል። x ስኩዌር = 0 ከዚህም ላይ x 0 ይሆናል ማለት ነው። ከዚህ በኋላ ነምበር ላይን ላይ እናሰፍራቸዋለን። ትንሹ ማን ነው? ኔጌቲቭ 1 ነው። ስለዚህ እዚህ ጋር ኔጌቲቭ 1 እናስቀምጥ። ቀጥሎ 0ን እናስቀምጥ። ከዛ 6ን እናስቀምጥ ማለት ነው። ከትንሽ ወደ ትልቅ እንግዲህ እንደምታዩት 0 ኢንክሉድ መሆን አይችልም። ይሄንን ክፍት እናደርጋለን ምክንያቱም አንዲፋይንድ ይመጣብናል 0 እዚህ ጋር ከተተካ። በ0 እና በኔጌቲቭ 1 መካከል ኔጌቲቭ 0.1ን እንውሰድ። ከኔጌቲቭ 1 ወደዚህ ኔጌቲቭ 2ን እንውሰድ። በ0 እና በ6 መካከል 1ን እንውሰድ። ከ6 ወደዛ ደግሞ 7ን እንውሰድ ማለት ነው። እነዚህ ቴስቲንግ ነምበርስ ናቸው። እንሂድ። እሺ ኔጌቲቭ 2 እዚህ ጋር ሲገባ እዚህ ጋር ኔጌቲቭ 2 ሲገባ ምን ይሆናል? ኔጌቲቭ 2 - 6 ኔጌቲቭ ነው የሚሆነው። ኔጌቲቭ ነው ታይምስ ኔጌቲቭ 2 እዚህ ጋር ሲገባ ኔጌቲቭ 2 - 1 አሁንም ኔጌቲቭ ይሆናል ማለት ነው። ኦቨር ኔጌቲቭ 2ም ከተካን ፖዚቲቭም ኔጌቲቭም ከተካን የታችኛው ሁሉ ጊዜ ፖዚቲቭ ነው የሚሆነው። ሶ ይሄ ፖዚቲቭ ይሆናል ማለት ነው። ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል። ፖዚቲቭ ኦቨር ፖዚቲቭ ፖዚቲቭ ይሆናል ማለት ነው። ይሄ ፖዚቲቭ ይሆናል። እሺ በኔጌቲቭ 1 እና በ0 መካከል ኔጌቲቭ 0.1ን እንውሰድ። እዚች ጋር ኔጌቲቭ 0.1 ስንተካ እዚች ጋር ማለት ነው ውጤቱ ምን ይሆናል? ኔጌቲቭ ነው የሚሆነው። ሲባዛ
ኔጌቲቭ 0.1 ላይ አንድ ስንደምር ውጤቱ ፖዚቲቭ ነው የሚሆነው። ከስር ያለው ሁልጊዜ ፖዚቲቭ ነው። ኔጌቲቭ ሲባዛ በፖዚቲቭ ኔጌቲቭ ነው። ኦቨር ፖዚቲቭ ስናደርገው ይሄ ኔጌቲቭ ይሆናል ማለት ነው። እዚህ ጋር ኔጌቲቭ ነው የምናገኘው። እሺ በ0 እና በ6 መካከል አንድን እንውሰድ ተባብለናል። 1 ሲቀነስ 6 ኔጌቲቭ ነው የሚሆነው። ያኛው ፖዚቲቭ 1 ሲደመር 1 ኦቨር ከታች ያለው ሁልጊዜ ፖዚቲቭ ነው። የዚህ ውጤት ኔጌቲቭ ይሆናል ማለት ነው። እዚህ ጋር ኔጌቲቭ 7ን እንውሰድ። 7 ሲቀነስ 6 ፖዚቲቭ ነው። 7 ሲደመር 1 ፖዚቲቭ ነው። ከታችም ሁልጊዜ ፖዚቲቭ ነው 3x² ማለት ነው። የዚህ ውጤት ፖዚቲቭ ይሆናል። እዚህ ጋር ፖዚቲቭ እናስቀምጥ። እንደምታዩት እዚህ ጋር ግሬተር ዛን ኦር ኢኳልስ ቱ ነው። ስለዚህ ፖዚቲቭ ያገኘንበት ላይ ብቻ ትኩረት እናደርጋለን፣ እዚህኛው ላይ እና እዚህኛው ላይ ማለት ነው። ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 1 ድረስ ክሎዝድ ኢንተርቫል ለምን ኦር ኢኳልስ ቱ ስላለው ዩኒየን ከስንት ፖዚቲቭ የምናገኘው ከ6 ጀምሮ ነው። ክሎዝድ ኢንተርቫል ከ6 እስከ ፖዚቲቭ ኢንፊኒቲ ብለን በዚህ መልኩ እናስቀምጣለን። ኤክሰርሳይዝ 2.8 ሶልቭ ኢች ኦፍ ዘ ፎሎዊንግ ኢኒኳሊቲስ ይለናል። እንጀምር እንግዲህ። እሺ ኤክስ ማይነስ 1 አለን ከላይ ኢዝ ኢኳልስ ቱ 0 እንላለን። ይሄ 0 የሚሆነው ኤክስ ስንት ሲሆን ነው? 1 ሲሆን ነው። ሌላ ኤክስ ፕላስ 1 ኢዝ ኢኳልስ ቱ 0። ይሄ 0 የሚሆነው ኤክስ ስንት ሲሆን ነው? ኔጌቲቭ 1 ሲሆን ነው። አሁን ወደ ሳይን ቻርት እንሄዳለን ማለት ነው። ወደ ሳይን ቻርት ኤክስ ማይነስ 1 አለን፣ ኤክስ ፕላስ 1 አለን። ሌላ የሁለቱ ሬሾ ደግሞ አለን። ይሄ ያለን ማለት ነው። ከትንሽ ወደ ትልቅ እንደርድር። እዚች ጋር ስንትን እናስቀምጥ? ኔጌቲቭ 1ን። እዚህ ጋር ደግሞ ፖዚቲቭ 1ን እናስቀምጣለን። ፖዚቲቭ 1 ይሄ ፖዚቲቭ 1 0 የሚያደርገው ይሄንን ስለሆነ እዚች ጋር 0 እናስቀምጥ። ኔጌቲቭ 1 0 የሚያደርገው ይሄን ስለሆነ በሱ ትይዩ መተን ቺን እናስቀምጥ ማለት ነው። አሁን ከኔጌቲቭ 1 ወይም እዚህኛው ላይ እንምጣ። ከአንድ ያነሰ ቁጥር እዚህ ውስጥ ብንተካ ለኤክስ መልሳችን ምን ይሆናል? ኔጌቲቭ። እዚህስ ፖዚቲቭ ይሆናል። እዚህ ጋር ኔጌቲቭ 1 አለን። ከኔጌቲቭ 1 ያነሰ ቁጥር እዚህ ጋር ከተካን ይሄ ኔጌቲቭ ይሆናል። ይሄ ፖዚቲቭ ይሆናል ማለት ነው። ከዚህ በኋላ ሬሾ ነው ኤክስ ማይነስ 1 ሲካፈል ለኤክስ ፕላስ 1 ኔጌቲቭ ሲካፈል ለኔጌቲቭ ፖዚቲቭ ይሆናል። ኔጌቲቭ ሲካፈል ለፖዚቲቭ ኔጌቲቭ ነው። ፖዚቲቭ ሲካፈል ለፖዚቲቭ ፖዚቲቭ ነው። እዚህ ጋር ግሬተር ዛን ኦር ኢኳልስ ቱ ስለሚል ትኩረታችን ፖዚቲቭ ያገኘንበት ይሆናል ማለት ነው። ይሄ ኔጌቲቭ ኢንፊኒቲ ነው፣ ይሄ ፖዚቲቭ ኢንፊኒቲ ነው። ከዚህ ኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 1 ድረስ ፖዚቲቭ ነው። ያ ማለት ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 1 ድረስ ክሎዝድ ኢንተርቫል ለምን ኦር ኢኳልስ ቱ ስላለው ዩኒየን ከ1 እስከ ፖዚቲቭ ኢንፊኒቲ ይሄ ምናችን ይሆናል ማለት ነው? ሶሉሽናችን ይሆናል። ልብ አድርጉ እዚህ ጋር አሁን ሶሉሽኗን እያት እቺ ከታች ያለችዋን እቺን እያት at x is equals to -1 ይሄ ምን ይሆናል? አንዲፋይንድ ይመጣል። ስለዚህ እዚች ጋር እንመጣና እቺን የግድ ምን ማድረግ አለብን ማለት ነው? ኦፕን ኢንተርቫል እናደርጋታለን ማለት ነው። እቺኛዋን ኦፕን ኢንተርቫል። አሁን ሁሉም ነገር ሴፍ ነው። በቃ ምንም ከዶሜን ውጪ የሆነብን ነገር የለም። እሺ አሁን ደግሞ በኢንተርቫል እንየው። ነምበር ላይ እናስቀምጥ። x -1 0 የሚሆነው x 1 ሲሆን ነው። x + 1 0 የሚሆነው x ኔጌቲቭ 1 ሲሆን ነው። ኔጌቲቭ 1ን እና 1ን ነምበር ላይ እናስቀምጥ። ኔጌቲቭ 1 ያው ከትንሽ ወደ ትልቅ ስለሆነ ማለት ነው። ኔጌቲቭ 1 መካተት አይችልም፣ ምክንያቱም እዚች ጋር ኔጌቲቭ 1 ከከተትን አንዲፋይንድ ስለሚያመጣብን ማለት ነው። አሁን ከኔጌቲቭ 1 ወደዚህ ኔጌቲቭ ቁጥር እንውሰድ፣ ኔጌቲቭ 2 እንውሰድ። በኔጌቲቭ 1 እና በ1 መካከል 0ን እንውሰድ። ከ1 ወደዛ ደግሞ 2ን እንውሰድ። ከዚህ በኋላ ቼክ ማድረግ ይሆናል ማለት ነው። እሺ ኔጌቲቭ ቁጥር ስንተካ እዚህ ጋር ኔጌቲቭ ሲቀነስ 1 ኔጌቲቭ ይሆናል። ኦቨር ኔጌቲቭ 2 ሲደመር 1 ኔጌቲቭ ይሆናል። የዚህ ውጤት ምን ይሆናል ማለት ነው? ፖዚቲቭ ይሆናል ማለት ነው። እዚህ ጋር ፖዚቲቭ አለን ማለት ነው። በኔጌቲቭ 1 እና በ1 መካከል 0ን እንውሰድ። 0 ሲቀነስ 1 ኦቨር 0 ሲደመር 1 ይሄ ምን ይሆናል? ኔጌቲቭ 1 ኦቨር 1 ውጤቱ ኔጌቲቭ ይሆናል ማለት ነው። እዚህ ጋር ኔጌቲቭ ከ1 ወደዛ 2ን እንውሰድ ተባብለናል። 2 ሲቀነስ 1 ኦቨር 2 ሲደመር 1 የዚህ ውጤት ምን ይሆናል? ፖዚቲቭ ይሆናል ማለት ነው።
ፖዚቲቭ። ሶ አሁን ግሬተር ዛን ስለሆነ ትኩረታችን የሚሆነው ፖዚቲቭ ያገኘንበት ይሆናል ማለት ነው። ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 1 ድረስ ኦፕን ኢንተርቫል፣ ምክንያቱም ኔጌቲቭ 1 መግባት አይችልም። እዚህ ጋር ሆል አድርገነዋል። ዩኒየን ከስንት ከአንድ አንድ ደግሞ ኢንክሉድ መሆን ይችላል ኦር ኢዝ ኢኳልስ ቱ ስለሆነ ከአንድ እስከ ፖዚቲቭ ኢንፊኒቲ ይሄ መልሳችን ይሆናል። ቢ ላይ 1/3 ፕላስ 2/x ስኩዌር ማይነስ 5/3x ሌስ ዛን 0 ኤልሲኤማቸው ምን ይሆናል? 3x ስኩዌር ነው የሚሆነው። 3x ስኩዌር ሲካፈል ለ3 x ስኩዌር ጊዜ ይደርሳል። x ስኩዌር በአንድ ሲባዛ x ስኩዌር ሲደመር 3x ስኩዌር ለx ስኩዌር 3 ጊዜ በሁለት ስናበዛው 6 ይሆናል። ማይነስ 3x ስኩዌር ሲባዛ ለ3x x ጊዜ በ5 ስናበዛው ማይነስ 5x ይሆናል ማለት ነው። ሌስ ዛን 0 ሶ የላይኛውን ሪአሬንጅ እናድርገው። x ስኩዌር ማይነስ 5x ፕላስ 6 ኦቨር ምን 3x ስኩዌር ሌስ ዛን 0 የላይኛው ፋክተራይዝ ሲደረግ x ማይነስ 2 ታይምስ x ማይነስ 3 ሲካፈል 3x ስኩዌር ይሆናል ማለት ነው። ከዚህ በኋላ ወደ ሳይን ቻርት ነው የምንሄደው። ዜሮ የሚያደርጉልን x = 2 x = 3 እና x = 0 ናቸው ማለት ነው። እሺ እንደርድር። አሁን x - 2 እዚህ እናስቀምጥ። x - 3x ስኩዌር ፋይናሊ የሁሉ x - 2 ታይምስ x - 3 ዘ ሆል ኦቨር ምን x ስኩዌር ይሄንን እናስቀምጣለን ማለት ነው። ይሄ ይሆናል። እሺ ቁጥሮቹን ከትንሽ ወደ ትልቅ እንደርድር። አሁን ትንሹ ማን ነው? 0 ነው። እዚህ ጋር 0 እናስቀምጥ። ከዛስ 2 ከዛ 3። እሺ 0 የሚያደርገው 3x ስኩዌር ነው። 2 0 የሚያደርገው x - 2 ነው። 3 ደግሞ x - 3 0 ያደርጋል። ሶ ከሁለት ያነሱ ቁጥሮችን እዚህ ውስጥ ብንተካ ኔጌቲቭ ነው የሚሆኑት። ከሁለት የሚበልጡት ደግሞ ፖዚቲቭ ያደርጉታል። ከሶስት የሚያንሱ ቁጥሮችን እዚህ ብንተካ ኔጌቲቭ ነው የሚሆኑት። ከሶስት የሚበልጥ ቁጥር ከወሰድን ደግሞ ፕላስ ይሆናል ማለት ነው። እዚህ ጋር ደግሞ ስንመጣ ይሄ ሁሌ ምን ይሆናል? ፖዚቲቭ ነው። ኢቭን መተው ሁላ እንችላለን፣ የሚያመጣው ኢፌክት የለም ማለት ነው። እሺ እዚህ ጋር አሁን ተመልከቱ እንግዲህ ፕላስ ኔጌቲቭ በኔጌቲቭ ፖዚቲቭ ሲካፈል ለፖዚቲቭ ይሆናል። ይሄ ምን ይሆናል? ይሄም ፖዚቲቭ ነው የሚሆነው። ይሄ ኔጌቲቭ ይሆናል፣ ይሄ ፖዚቲቭ ይሆናል ማለት ነው። ፖዚቲቭ ሲባዛ በኔጌቲቭ ኔጌቲቭ ነው። ኔጌቲቭ ሲካፈል ለፖዚቲቭ ይመጣል። ሌዛን ነው የሚለው አያችሁ እዚህ ጋር ሌዛን ስለሆነ ትኩረታችን እዚህ ኔጌቲቭ የሰጠችን ፓርት ላይ ይሆናል ማለት ነው። ስለዚህ ሶሉሽናችን ምን ይሆናል? ቢትዊን 2 and 3 ኔጌቲቭ ያገኘ ነው በ2 እና በ3 መካከል ስለሆነ ማለት ነው። እንደዚህ አድርገን እናስቀምጣለን። ዶሜናችንን ስናይ ኦር ሪል ነምበር ኤክሰፕት 0 ነው። 0 ደግሞ እዚህ ጋር አይገኝም። ስለዚህ ይሄ መልሳችን ይሆናል። እሺ እዚህ ጋር ደግሞ x - 2 = 0 አለን። ከዚህ ላይ x = 2 እናገኛለን። ሌላ x - 3 = 0 ከዚህ ላይ x = 3 እናገኛለን። 3x ስኩዌር = 0 ከዚህ ላይ ደግሞ x = 0 እናገኛለን ማለት ነው። አሁን ነምበር ላይን ላይ እናስቀምጣቸው እነዚህን። እሺ ትንሹ ማን ነው ካሉት ውስጥ 0 ነው። ስለዚህ እዚህ ጋር 0 እናስቀምጥ። ከዛስ 2 ከዛ 3 አለን ማለት ነው። አሁን 0 ኢንክሉድ መሆን አይችልም እዚህ ጋር ከገባ አንዲፋይንድ ስለሚያመጣብን ማለት ነው። ይሄንን ምን እናደርገዋለን? ሆል እናደርገዋለን። እንደዚህ ክፍት እናደርገዋለን። እሺ ከ0 የሚያንስ አንድ ቁጥር እንውሰድ። ስንት? -1። በ0 እና በ2 መካከል አንድ እንውሰድ። በ2 እና በ3 መካከል ደግሞ ስንት እንውሰድ? 2.5 እንውሰድ። 2.5 ከ3 ወደዛ ደግሞ 4 እንውሰድ። ያው ቴስት ለማድረጊያ ስለሆነ ማለት ነው። እሺ -1 ሲገባ እዚህ ጋር -1 ሲገባ ኔጌቲቭ ይሆናል። እዚህ ጋርም -1 ሲገባ ኔጌቲቭ ይሆናል። ከታቸው ፖዚቲቭ ነው የሚሆነው። ፖዚቲቭ ነው። በኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ ሶ ፖዚቲቭ ኦቨር ፖዚቲቭ ውጤቱ ፖዚቲቭ ይሆናል። ሶ እዚህ ኢንተርቫል ላይ ፖዚቲቭ ውጤት ነው የምናገኘው ማለት ነው። አንድን ስናስገባ በተመሳሳይ እዚህ ጋር 1 ሲገባ 1 ሲቀነስ 2 ኔጌቲቭ ነው። 1 ሲቀነስ 3 እሱም ኔጌቲቭ ነው። ከታች ፖዚቲቭ ነው ተባብለናል። ኔጌቲቭ በኔጌቲቭ ፖዚቲቭ ይሆናል። ፖዚቲቭ ኦቨር ፖዚቲቭ ደግሞ ፖዚቲቭ ይሆናል። ስለዚህ እዚች ጋር ፖዚቲቭ እናስቀምጣለን። 2.5 ስንተካ 2.5 ሲቀነስ 2
ፖዚቲቭ ይሆናል። 2.5 ሲቀነስ 3 ኔጌቲቭ ነው የሚሆነው። ከታች ሁሌ ፖዚቲቭ ነው ብያለሁኝ። ፖዚቲቭ በኔጌቲቭ ኔጌቲቭ ኦቨር ፖዚቲቭ ደግሞ ኔጌቲቭ እናገኛለን። እዚህ ጋር ኔጌቲቭ ነው ማለት ነው የምናገኘው ቁጥር። 4ን ስንተካ 4 ሲቀነስ 2 ፖዚቲቭ ነው። 4 ሲቀነስ 3 ፖዚቲቭ ነው። አሁንም ኦቨር ከስር ፖዚቲቭ ነው። የዚህ ውጤት ፖዚቲቭ ይሆናል። ይሄ ፖዚቲቭ ይሆናል ማለት ነው። እዚህ ጋርችን ስናይ ሌዛን ነው የሚለው አያችሁ። ሌዛን ከሆነ እዚህ ጋር የምናገኘው ቁጥር የግድ ኔጌቲቭ ቁጥር መሆን አለበት። ኔጌቲቭ ያገኘ ነው ደግሞ የቱ ጋር ነው? እዚህ ኢንተርቫል ላይ ነው፣ በ2 እና በ3 መካከል ማለት ነው። ስለዚህ ሶሉሽናችን ምን ይሆናል? ኦፕን ኢንተርቫል ከ2 እስከ 3 ድረስ ይሆናል ማለት ነው። ለምንድነው ክሎዝድ ኢንተርቫል ያደረግነው? እዚህ ጋር ኦር ኢዝ ኢኳልስ ቱ ስለሌለው ነው ማለት ነው።